ፍጥረት ዓለሙ ሁሉም በአላህ Subhanahu Wa Ta'ala ስር ነው وتحت سلطانه በስልጣኑ ስር ነው يبسط ويقبض ይዘረጋል ይጨብጣል ويؤتي ويمنع ይለግሳል ይቀማል ويحيي ويميت ይገላል ይቀሰቅሳል አላህ Subhanahu Wa Ta'ala ويعز ويذل يفلقون كف ያደርጓል يفلقون ከታቻሽ መደመደዋል لا راد لقضائه ولا معقب لحكمه የሱን ፍርድ የሚቀርማን የሚመልሰው የለም ይሁሉ ፈጣሪ ሆኖ ጌታን አላህን ስታቀው ለካሱን የሁሉ ነገር አስገኝ ለምን ሱ ጋር ልደግፍም ሚል ውስጥ ይነሳሳል በዋዒ የሚቀሰቅስ ይሄ ነው አላህ Subhanahu Wa Ta'ala እሱ ጋር የተደገፈን ባሪያ የማይጥል ጌታ ነው ነብይ ሙሳ አለይሂ ሰላም ፍርዓውን ቤት አደጉ ከዛም በኋላ ነብይ ሆኑ አላህ ነብይ አድርጎ እንደላካቸው ለፍርዓውን ተአምራቶቹን አሳዩ ነብይ ነኝ ተከተለኝ ቀጥተኛው መንገድ ይዤ ለመጥቻለሁ ቢሉት ሊከተላቸው ሊሰማቸው አልቻለም 9 የበለጠ ከዛም ያለፈ ተአምር አሳዩት ከአላህ ስለመላካቸው አላህም የሁሉ ነገር ጌታ ገዥ እንደሆነ ለማሳየት ሊቀበል አልቻለም ነፍሱ ቢያምንም ولكن በክብር የተነሳ ሊቀበላቸው አልፈለገም ያኔ ሊገላቸው ሲያስብ አላህ Subhanahu Wa Ta'ala ይዘውት ህዝብህን አላቸው فأسر بعبادي ليلا ለሊት ይዛቸው ህዝቦችን ወጣል በቀን ወጣን ያለው ላ ليلا በለሊት ወጣላቸው ነብይ ሙሳ ህዝባቸውን ይዘው فخرج بقومه في جنح الليل متجهين ناحية البحر ወደ ባህሩ አቅጣጫ ህዝቦቻቸውን ይዘው ወጡ ነብይ ሙሳ አለይሂ ሰላም وشعر فرعون وجنوده بخروجهم اندوطوا فرعوننا سراويتو درسوبت فاتبعوه مشرقين نقات لي تكتلاتشو مع الغيظ والغضب تقطوا تبساجتو يفكر وطا فرعون ان هؤلاء لشرذمه قليلون نزيكو ጥቂት የሆኑ ጭፍሮች ናቸው وانهم لنا لغائظون እኛንም አስቆጥተውናል وإنا لجميع حاضرون እኛ ደግሞ ብዙ ቁጥር ያለንና ትጥቃችን ያጠበቀን ሰዎች ነናል ይሄን እየፎከረ በፈረሴ ኮቴ ዛው ጨፍልቄ ነው ማስቀራቸው ብሎ ተከትሏቸው ወጣ ልክ ጧት ላይ ሲወጡ فلما ترى الجمعان ሁለቱ ጎሳ ተያዩ ፍርዓውን ከነሰራዊቱ ነብይ ሙሳ አለይሂ ሰላም ከነህዝባቸው ያኔ ህዝቡ ጎሳው ሲታይ የነብይ ሙሳ ባልደረቦች ምን አሉ قال اصحاب موسى إنا لمدركون درسوا بالله ያጠፉን አሉ ነብይ ሙሳ አለይሂ ሰላም አላህ ላይ ተደገፉት ምን አሉ كلا إن معي ربي سيهدي الله كو كني كانوا موجعون من قدي مرانيال الله أكبر اللهم سبحانه وتعالى قطتኛ መንገዱ መራቸው ግን በሚችሉት አቅም የመጨረሻ ሰበብ ማድረስ ነበረባቸው الله سبحانه وتعالى من على فأوحينا إلى موسى أن اضرب بعصاك البحر لموسى ملكتاتنا وردنلت بحارون ببتره متى هم ببتر بحر ممتات مستيدر اللي تايسبر ووها ነው አይደለም ምታው አለ ሰበብ መድረስ አለበት አላህ Subhanahu Wa Ta'ala ነብይ ሙሳ አለይሂ ሰላም በዛ በትር ሲመቱት فانفلق فكان كل فرق كالطود العظيم الله ልክ በብትራቸው ነብይ ሙሳ ሲመቱት ባህሩ ተከፈለ ከ12 ተከፈለ ምን ነው በኒ እስራኤሎች 12 ነቂባን 12 ናቸው ያዕቆብ የተራቡ ልጆች ከዮሴፍ ከቤንጃሚን ያዕቆብ ልጆች 12 ናቸው በ12 የወጡ 12 ጎሳዎች ናቸው ለያንዳንዱ ጎሳ ማለፊያ አላህ Subhanahu Wa Ta'ala በር ከፈተላቸው ወንዝ ውስጥ አላሁ አክበር ወንዝ ላይ በር ከፈተላቸው ያንዳንዱ እንደ ተራራ ቆመ كالطود العظيم دتلالك ترارا قوملاچو ህዝቡ በዛው ሾልኮ መውጣት ጀመረ ዑለሞች ምን ይላሉ ህዝቡ በዛው ሲራመድ እግራቸው ጭቃ አለካም ያንተ ጉዞ እቃ ይወድቅባቸዋል ያነሱት ጭቃ አለካም ነበር ያኔ ሲከፈት ፍርዓውን ምን አለ አይ ይሄ ባህር እኮ ሁሌም ኩራተኛ አይደል ይሄ ባህር የተከፈተው ለኛ ለግርማችን ለክብራችን ነው አለ ፍርዓውን እኮ وأزلفنا ثم الآخرين ከዛም ሌሎችን አስከተላቸው ፍርዓውን ከነሰራዊቱ ከቶ እንደገባ የነብይ ሙሳ ህዝብ ከቶ እንደወጣ ይህ እንደ ተራራ የቆመው የውሃ ማዕበል ተናደባቸው
አላሁ አክበር ተናደና እንዳለ ሰራዊቱን ዘዋጠው አላህ ምን አለ ወአንጀይና ሙሳ ወመን ማዐሁ አጅመዒን ሙሳንና ህዝቦችን አዳናቸው ثم أغرقنا الآخرين ሌሎች ቀሪዎችን የፊርዓውንን ሰራዊት ከነ ፊርዓውን እዛው ባህር ውስጥ አሰጠምናቸው إن في ذلك يكون لآية የኔ ተአምር የኔ ጌትነት መገለጫ ነው إن في ذلك لآية ይህ እኔ ወደኔ የተደገፈ ሰው እንደማይወድቅ የታየበት ተአምር ምልክቴ ነው አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala በሱ የተደገፈን ሰው አይጥለው ወንድሜ ማን ላይ ነው የምትደገፈው እህቴ ማን ላይ ነው የምትደገፊው በድንጋው ባፈሩ በጭቃው ነው የምትደገፊው አላሁ ኻሊቁ ኩል ሸይ የሁሉ ነገር ፈጣሪ አላህ ያለ ሌላው ነብዩላህ ኢብራሂም في ذلك لآية ይህ እኔ ወደኔ የተደገፈ ሰው እንደማይወድቅ የታየበት ተአምር ምልክቴ ነው አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala በሱ የተደገፈን ሰው አይጥለው ወንድሜ ማን ላይ ነው የምትደገፈው እህቴ ማን ላይ ነው የምትደገፊው በድንጋው ባፈሩ በጭቃው ነው የምትደገፊው አላሁ ኻሊቁ ኩል ሸይ የሁሉ ነገር ፈጣሪ አላህ ያለ ሌላው ነብዩላህ ኢብራሂም አለይሂ ሰላም ነብዩላህ ኢብራሂም ህዝቦቻቸውን ለብዙ አመታት ዳዕዋ አደረጉ ከዛም አልፎ የሚያመልኩትን ጣዖት ገቡና በፋስ ፈላለጡባቸው ቆራረጡባቸው ባይሆን ተሰባብሮ ሲያዩት እንኳን ጌታ አለመሆኑን አቀው ራሱን ከራሱ መከላከል ጥቃት አለመቻሉን አውቆ አላህን ይገዙ ይሆናል በሰባበሩት ህዝቡ ግን አሁንም ሊሰማቸው አልቻለም በል ሰባበርክብን ብለው ሊያቃጥሏቸው ወሰኑ ሊያቃጥላቸው ህዝቡ በአንድ ላይ አደመ አባታቸውም አደር የሚባለው አብሮ ህዝቡ ሊያቃጥላቸው ወሰነ ለብዙ ቀናት እንጨት ተሰበሰበ ነብዩላህ ኢብራሂም አለይሂ ሰላም በሳት ለማቃጠል ተሰበሰበ ሳቱ ፈገገ ነደደ ሙፈሲሮች ምን ይላሉ የሳቱ መንደድ የሳቱ እንደ ተራራ መውጣት ከመውጣቱ የተነሳ በላይ አዋፋት ሲያርፉ ጠብሶ ይጥላቸው ነበር ሳቱ በጣም ሳቱ ሰማይ ድረስ ደረሰ በጣም ፈገገ እንዴት አድርገው ነብይ ኢብራሂምን ወሮሮ ይከተቷቸው ሸይጣን መጣና አማከራቸው ሁሌም ለጥፋት ተሰማሪ ነው ምን ጀነክ ወስፈንጠር ስሩና ወሮራችሁ ከተቱታላቸው እነሱ በዚህ ሐሳብ ተስማሙና ወስፈንጠር ሰርተው ወሮረው ብቻ አላህ ፈቀደና ሳት ውስጥ ከተቷቸው ያኔ ሳት ውስጥ ሲገባ فقال له جبريل መጣ وهو في النيران ኢብራሂም አለይሂ ሰላም ሳት ውስጥ ይያሉ ያ ኢብራሂም አንተ ኢብራሂም አለከ حاجه ምረዳ ጉዳይ አለህ እንዲያሉ ነብዩላህ ኢብራሂም ደግሞ እንዴ የመሬት አስባብ ካለቀ ከሰማይ ከሆነማ አላህ ይበቃኛል አሉና ምን አሉ فقال ኢብራሂም ምን አሉ حسبي الله በቂ ነው ወኒዕመ الوكيل ምን ያምር መደገፊያ ምን ያምር መጠጊያ አላህ Subhanahu Wa Ta'ala አላህም Subhanahu Wa Ta'ala እንዴት ተደገፉበት አላህ አልተዋቸው ምን አለ ለከበባት እሳቸውን ለከበበቻቸው ሳት ትእዛዝ አወረደ ኩላ ያናው አንቺ ሳት ወይ ሁኚ በርደን ቀዝቃዛ ሁኚ ደግሞ ብርዱ እንዳይገላቸው መንቀጥ ወሰላመን ለዘበርሽ ጥሩ አየር ስሪላቸው ጥሩ ኢንቫይሮንመንት ሁኚላቸው ኢብራሂም አለይሂ ሰላም ሳቱ ውስጥ ለብዙ ቀናት ገብተው ቆይተው ምንም ነገር ሳይሆኑ ከሳቱ ውስጥ መውጣት ቻሉ የተደገፉበት አላህ አልተዋቸው ማጋን ወንድም የምትደገፈው ዑለሞች እንደሚሉት አላህ Subhanahu Wa Ta'ala በርደን ብሎ አቁሞ ቢሆን ኖሮ ሌላ ትእዛዝ ባይቀጥል ኖሮ ኢብራሂም ብርዱ ይገላቸው ነበር ሌላ እስከት ወሰላምን የተረጋጋሽ ይላቸዋል አላህ Subhanahu Wa Ta'ala በሱ ለተደገፈ ባሪያ የተፈጥሮን ህግ ጣሰ ሳት ተፈጥሯ ሰው ማቃጠል ነው ኢብራሂምን ግን ማቃጠል አልቻለችም በአላህ ላይ የተደገፉ ባሪያ ነበሩና ስለዚህ ወንድሜ አንተ ማጋነ የምትደገፈው እህቴ ልጅ ፈለግሽ ማጋነው ሐስቢ አላህ በይ ሰበቡን አድርሺ ከዛ ግን አላህ ላይ ተመኪ ስራ ያጣህ ወንድሜ ወደ ምናምኑ አትድ ሰበቡን አድርስ ሐስቢ አላህ እንደ ኢብራሂም አለይሂ ሰላም አላህ በቂ ነው ብል አለይሰ አላሁ ቢካፊን አብደ አላህ ባሪያውን አይበቃውም እንዴ እኮ ነው የሚለው ትዳር ያጣሽ እህቴ ጌታሽ ላይ ተደገፊ ጠንቋይ ቤት አትመላለሽ ሐስቢ አላህ በይ ሌላዋ በአላህ ላይ በመደገፏ በታሪክ አንድ ላይ ትልቅ በታሪክ መዝገብ ላይ ተመዘገበችው ሀጀር የኢብራሂም አለይሂ ሰላም ባለቤት የነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያት ሀጀር አለይሂ ሰላም
كما في صحيح البخاري من حديث ابن عباس بخاري لي باستلالفوت حديث لي وترك إبراهيم هجرا وابنها إسماعيل فوق زمزم إبراهيم عليه السلام هجرنا لجوهن إسماعيل تتواتشو هدا وترك لهما جرابا فيه تمر تنشك علي تمر أدرقو وسقاء فيه ما تنش دمو بقى وهو أدرقو تنش تمر تنش وهو أدرقو طلواتشو هدا يت مكة برهالي وبدأ إبراهيم أن ينطلق إبراهيم عليه السلام تتواتشو من قرسان نقرات الله الزوت سلنبر تتواتشو زملو زر بلو سيحيد فقالت هاجر عليك يا إبراهيم أنت إبراهيم إلى من تتركنا في هذا الوادي الزيبالو شلكو لي لما أنهم متونا وإبراهيم لا يلتفت إليها وإنما جعل ينظر إلى السماء إبراهيم ودسوا سايزور ودسماء ما يتون قتل ودسماء كسماء يالو جيت عززين وليلا تفلقوا فقالت هاجر من عليك الله أمرك بهذا الله نون دي عززه عليك قال إبراهيم من قالوا نعم أو الله نعززين إتشي الله يمنت سيت من الاشتادي هاجر عليه السلام قالت كلمة تجسد حلاوة التوكل يتناقرتشو يتوكلن ما ننت يقلزك على النبر ولذة اليقين بالله لي يمدقفن تفتن يقلزك على تناقرتش إذن قالت اندي ما كون اللهم كززه إذن لا يضيعنا الله سبحانه وتعالى عزه كون تلوهيت لنا الله هاتفنا الله علموش من يلالو انديت لالج وهي لا ترى إنسان ولا أنسا متايو سويل تنكساقاش يللبت بعدو برحلين وهي لا ترى ماء ولا بناء وهي إلا يتبقنبا بيت إلا لم على بعدو برحو استنعلجو وهي لا ترى إلا جبال مكة أحرقتها على حرارة الشمس يسعي ماءات يوردبت دارك ترارا جليلا ما تيبت بوتا لتكبا الله أكبر وهي لا ترى إلا رمالا ترى تبيا بتشا بعدو برعالي صايم يوردو تبيا بتشا يايج دي تلالج إذا لا يضيعنا الله يتلنم تلالج نعم توكل لو قنيه بالله لي مدقف مالتي هنا اللهم والله يالتوات ملالو علموش منالو ونفد الماء إذا تطلاتي هدوءها علق وانتهى التمر تمر معلق بل جف اللبن في ثديها تطام دركة إسماعيل عليه السلام من يطفو فبدأت تجري جري الإنسان الملهوف يتجنك أصوينة جنكت مروط جمرج سبب لما درسك لما فلقي هنا نقا ستروطالش تارة على الصفا وأخرى للمروة عندي صفا ثرارة اللي توطالش زاري حج بلن من هدبت صفانا مروة مروط يقدنا إن الصفا والمروة من شاعر الله يا الله يدين مقلجا ملكتونه صفانا مروة عندي صفا اللي توطالش إلى أجزي وردا مروة اللي توطالش سبات دارجت وفي الشوط السابع سمعت صوتا دمس سماج فنظرت إلى رضيعها المبارك وتباركوا إسماعيل عليه السلام سورة ستملكت فرأت الملك ملائكة قومك إسماعيل راسلي جبريل قوم أيجو جبريل عليه السلام يلامس الأرض بجناحيه بكنف مريت كت يادرقوا تملكتج وفي رواية الطبري من حديث علي طبري اللي بتزجبون علي باستلالفوت وحسنه حافظ بن حجر في كتاب الحج لي حافظ بن حجر حسن بالوت حديث لي أن جبريل عليه السلام نادى هاجر انطرات وهي على المروة الصوم مروة ترار اللي هنا يالا وقال لها بلوالات من أنت من نشانشي فقالت هاجر منالج أنا أم ولد إبراهيم إني ما يا إبراهيم يلج النات نيالج راسواني هاجر نيالالجم وإنما نسبت نفسها إلى إبراهيم لو ده إبراهيم نو راسواني استقاش لمن لأن إبراهيم يعرفه أهل السماء إبراهيم يسمي نواري ملايكو تشاكوتال لا الله دين سيلسات يتورور بارع ملايكو تشاكوت نبر إني يا إبراهيم يلج النات نيالج فقال جبريل علات إلى من وكلكما في هذا الوادي أزي بادو شلكو برهلي لما أنه على في النسطوات هيدا لما أنه يتواتشو
قالت هاجر من عليك إلى الله ودع الله نيتول فقال جبريل عليه السلام من على وكلكما إلى كافي ودمي بقاتشو جيتا ነው ያስጠጋችሁ የሁሉም ነገር ጌታ በሆነው አላህ ወደሚ በቃችሁ ነው ያስጠጋችሁ والله አፈሩን ቆፍሮላት ሄደ ውሃ ፍልቆ ሃጀር መርዋ ላይ ነበረች እየሮጠች መጣችና የፈለቀው ውሃ ደርቆ ፈሶ እንዳልቅባት فبدأت تضم መገደብ ጀመረች ዙሚ ቁሚ ያለች መገድ ዘም የመጣው ከዚህ ነው ዙሚ ቁሚ ከሚለው ነው ተራብተ የመጣው ዘምዘም ውሃ ፈለቀ ዛሬ ገደበችው መጠጣት ጀመረች شوف الله አልተዋትም እሷና ትውልድ የሚጠጣው ውሃ አላህ Subhanahu Wa Ta'ala ሰጣት በል ከዚህ አልፎ ነብይ ሰለላሁ ዐለይሂ ወሰለም እንደተናገሩት ዘምዘም ውሃ ሊማ ሹሪበ ለሁ ይላል ለተጠጣው ነገር መድኃኒት ነው አንተ ለምሳሌ ሐጅ ላይ አላህ ወፍቆህ ሄደ ዘምዘም ውሃ ከመጠጣት በፊት ያ ረብ ዓሊም ልታደርገኝ ብለህ ከተጣው አላህ ዓሊም ያደርጋል ቢላ ሸክ የነብይ ሰለላሁ ዐለይሂ ወሰለም ቃል ጤንነት ልትሰጠኝ ብለህ ከተጣ ጤንነት ሊማ ሹሪበ ለተጠጣው ነው በሌላም ሐዲሳቸው ላይ ዘምዘም ውሃ መድኃኒትም ምግብም ነው ይላል በትክክል እርቦ ከተጣው ዘምዘም ውሃ ሆድ በትክክል ይሞላል በትክክል ተጨባጭ ታየኝ በሽታ አሞ ከታጠብ ከተጣው ይሻላል ሊማ ሹሪበ አላህ በሱ የተደገፈሽ ባሪያን ለሷም ለትውልድ የሚበቃን ውሃ ፈለቀላት አላህ ጥሎ የሚጥል ጌታ አይደለም አንደኛ ይሄን ሰራላት ነብይ ሰለላሁ ዐለይሂ ወሰለም ይላሉ የእስማኤልን እናት ሐጀርን አላህ ይዘንላት ብትተወውኳሉ ለው ተረከተha ለካነት አይንን መዒና ብትሆኑ ራኩ ዘምዘሟን ባትገድበው ነው ትልቅ ምንጭ ይሆን ነበር ይላል እሷና ትውልድ የሚጠጣው ውሃ በአላህ ላይ ለተወከለች ባሪያ አላህ Subhanahu Wa Ta'ala ሰጣት ዛሬ እናንተ ዘምዘሟን እየጠጣን ሲያማንድንበታለን ሲረበን እንጠግብበታለን በል ከዚህ አርፎ ዱዓ አድርገን ዱዓችን استجابه ያረጋል ኢማሙ ሻፊዒ ምን ይላሉ ዘምዘሙሃን ዒልም አላህ ዓሊም እንዲያደርገን ነይተን ጠጣ ነው ዒልሙ ደረጃ ደረስነ ምን ነው ለተቅዋ ብለን ጠጣነው በነበር ያይሻል ነበር አንተ ዘምዘሙሃን በትክክል ነይተህ ከጠጣው ላልከው ነገር አላህ ያደርግልሃል ይህ በማን ሰበብ ነው የተገኘው በአላህ ላይ በተደገፈችው ሐጀር እህቴ እንዴት ነሽ አንደኛ ይሄን ሰጣት ይላሉ ሁለተኛ ለሐጀር የተሰጣት ስጦታ ውሃ ተገኘ እንግዲህ ውሃ ጥያቄ ተፈታ ከዚህ ውጭ ምን ምግብ ያስፈልጋል አይደል መጠለያ ያስፈልጋል ጎረቤት ያስፈልጋል መንደር አናኗሪ ያስፈልጋል እንደው የሚፈልቅ አይደለም ይሄ ደግሞ አላህ ሌላ ሰዎች ሰጣት የመን አካባቢ የሚኖሩ ጁርሁም የሚባሉ ጎሳዎች ነበሩ በመካ ሲያልፉ ከርቀት አሞራ አጥሎ ሰማዩን ያያሉ ምን አሉ እዚህ ቦታ ላይ ውሃ ፈልቆ መሆን አለበት እንጂ አሞራ አሊያ እንዲ ብሎ አይሰፍም መልእክተኛቸውን ሲልኩ በትክክል መዋፈልቋል ህዝቦችን ጠራቸው ተሰብስበው ሲመጡ አንዲት ሴት ከመታጠው ጻል ልጅ ጋር ቆማለች ሱብሃንአላህ አላህ ግን በሱ የተደገፈሽ ባሪያ ነበርችና ግርማ ሰጣት አስከበራት መጡና ምን እንዳለው ታውቃላችሁ ትፈቅጅልናለሽ ከጎንሽ እንድንሰፍር ውሃውንም እንድንጠቀም ትፈቅጅልናለሽ ባያለች አሏት ሐጀር ደግሞ ብቻ እናት እንግዲህ ሴት ናት አቅም የላትም እንዲወስደው ጥለው ቦታው መቆጣጠር ይችላል ግን አላህ ሀይባ ሰጠው እሱ ጋር የተደገፈን ባሪያ አላህ ይጥል እሱ ሐጀር ኮራ ብላ ምን አለች አንደኛ ከውሃው መብት የላችሁም የራሴ ነው አለች ሁለተኛ ለምትጠቀሙት ውሃ አጅር ትከፍላላችሁ ደሞዝ ትከፍላላችሁ ክራይ እነሱ እሺ ከፈቀርሽልንማ አላሁ አክበር ፈቀደችላቸው ከነሱ እሷ ጋር መኖር ጀመሩ እንግዲህ ቤት እዛው ተሰራ ጎረቤት ተገኘ ምግብ ተገኘ አናናሪ ተገኘ ሁለተኛ ይሄን አደረገላት ይላሉ ሶስተኛ አላህ Subhanahu Wa Ta'ala አልጣላትም እሷ ደንግጣ ውሃ ፍለጋ ምግብ ፍለጋ የሮጠችው ከሶፋ ወደ መርዋ 7 ጊዜ እየወጣች የተመላለሰችው ሩጫ አላህ Subhanahu Wa Ta'ala جعله سنة يتبع ሱና ህዝብ ትውልድ የሚከተለው ሱና አደረገው እኔና አንተ ሐጅ ብለን ሄደን ሶፋና መርዋ መሮጥ ይግድ ነው መሮጥ አለብን ይሄን ሐጀር አለይሃ ሰላም የሮጠችው ክስተት ነው ሐጀር ትታወሳለች እቺ በአላህ ላይ የተመካች ባሪያ ያን ስንሮጥ ያስታወሳት ነው የምንሮጥ ሐጀር የሮጠችበት ክስተት ይያል አራይቱ አራተኛውና ትልቁ ስጦታ እቺ በአላህ ላይ በመደገፏ አላህ የሰጣት ስጦታ ይላሉ ዑለማ ከሷ አብራክና
ከታላቁ የነቢያት አባት አብራክ ከኢብራሂም አለይሂ ሰላም ዘር በእስማኤል አድርጎ ማን ወጡ? ነቢያችን ሰለላሁ ዐለይሂ ወሰለም አፍضሉል በሸር عرفته البشريه የሰው ልጆች አይተውት ሰምተውት ከሚያውቁት በላጭ ፍጡር ከአብራክ ወጣ። አፍضሉል መኽሉቅ ወጣዓት ቀደማሁ ዋሳ መሬትን ጠጠርን በእግሮቹ ከረገጡ ፍጡራኖች በላጭ ፍጡር ወጡ። አፍضሉል በሸር فتحت لاستقباله السماوات السبع እሱን ለመቀበል ሰባቱ ሰማይ ለእንግድነት የተከፈተለት መኽሉቅ ከማን አብራክን የወጣው? ከሰይድና ሐጀርና ከነቢዩላህ ኢብራሂም በእስማኤል አድርጎ ነው የወጣው። አላህ Subhanahu Wa Ta'ala هل ضيعها ጣላት እንዴ? لا والله ما ضيعها። አላህ ለባሪያው በቂ የሆነ ጌታ በሱ በትክክል የተደገፈ የሱን መመሪያ ይዞ ሄደ። እሱን የተመካበት አላህ ያድነዋል። እህቴ ሀጀርን አይተሻል። እናቶቼ ማጋ ነው የምትመኩት? ማጋ ነው የምትደገፉት? አላህ ይበቃንም። አለይሰ አላሁ ቢካፊን አብደ አላህ በቂያችን ጌታ ነው። ዑለማዎች ምን ይላሉ? ይህ ተወኩል ደግሞ ተድሪብየን ነው፣ በሂደት ነው የምታዳብረው። ተወኩል አላህ ላይ ሙሉ ለሙሉ የመደገፍ ደረጃ ለመድረስ እንደ ሀጀር እንደ ነብዩላህ ሙሳ በል እንደነሱ ለመቃረብ በሂደት ነው የምታዳብረው። ነብዩላህ ሙሳ በሂደት ነው ያዳበሩት ይላሉ ዑለማዎች። ቁርአን እስቲንባጥ አድርገው ምን ይላሉ? አንዴ ነብዩላህ ሙሳ አለይሂ ሰላም ከመደይን ከተማ ኖረው ሲመለሱ ወደ ሚስር ሀገር ወደ ሀገራቸው ሲመለሱ 10 አመት ቆይተው ዝናብ ነበር ወቅቱ፣ ጨለማ ነው፣ ንፋስ አለ፣ መንገዱ አልታያቸው አለ። ከተራራው ጥግ ጦሩ ሲና ተራራ አካባቢ እንትን አዩ፣ ሳት አነሰ من جانب الطور ከተራራው ጥግ ሳት አዩ። ከዛ ቤተሰቦቹን ቆዩኝ ያሉና ሳቱን ማየይዛ መንገድ መምሪያ የሚሆናቸው ይዘው ሊመጡ ሲሄዱ አላህ Subhanahu Wa Ta'ala ዛጋ አገኛቸውና ነብይ አድርጎ ዘው ሾማቸው። ባናገራቸውም ጊዜ አላህ ሙዕጂዛ ወደ ፊርዓውን ይልካቸው ስለሆነ ለፊርዓውን የሚያሳምኑበት ተአምር ሊሰጣቸው ፈለገ። በእጅ ያስከው በቀኝ እጅ ምንድነው አንተ ሙሳ አላቸው። ይሄማ ብትሬ ነው እንዲሰራበታለሁ አለ። ወአልቂ ማ في يمينك እንግዳ በቀኝ ያስከውን እስኪ ጣለው አላቸው። ልክ ሲጥሉት ይህ በትር ወይም ዱላ ወደ እባብ ተቀየረ። ያኔ ነብዩላህ ሙሳ ወላ مدبرا ولم يعقب ሩጠው ዙሮ መሮጥ ጀመሩ ሳይመለሱ። አላህ Subhanahu Wa Ta'ala ያ ሙሳ አቅቢል ولا تخف አንተ ሙሳ ተመለስ አትፍራ إنك من الآمنين أنت أمان كم يهونتنا فليلة آية إنه لا يخاف لدي المرسلون كان إذن ملك تنيوش يتعزى جباروش أي فرو أقبل ألاج مرحلة يمجمروا مرحلة إلى العلموش هلتنيو مرحلة لنبي الله موسى عليه السلام فرعون الله معجزة ستواتشهين معجزة يزوهدو معجزة ቢያሳዩት ዱላውን ሲጡለት እባብ ተቀየረ። እጃቸውን አወጡለት፣ እንደ ፀሐይ እንደ ጨረቃ አበራ። ሊያምን አልቻለም ፊርዓውን። ይሄ ሙሳ ይዘህብን የመጣ ሲህር ድግምት ነው አናምን። እንግዳ ነገ የውሙል ዒድ በአመት ባላችን እንውጣ ወይحشر الناس ضحى ጧት ህዝቡ ይሰብሰብ፣ ህዝብ በመሃል እንተያያታለና ድግምት ነው ይዘመጣው። እኔም ደጋሚዎችን ይጀመጣለሁ እንተያይ ህዝብ ፊት አለ። فتولى فرعون فجمع كيده ثم أتى فرعون ተንኮሉን ሰበሰበና 3000 ደጋሚዎችን ይዞ መጣ። 3000 ሳሒር ይዞባቸው ከሀገር ያሉትን ሁሉ አሰባስቦ ይዞባቸው መጣ። ከዛ እነሱም ፊት ለፊት ከሙሳ ፊት 3000 ሳሒሮች ቆመዋል። ከህዝቡ ፊት ነው፣ ህዝብ ገባል። ይሄን ተአምር ላይ قالوا يا موسى أنت موسى إما أن تلقي وإما أن نكون أول من ألقى አንተ ትጥል መጀመሪያ ድግምትህን ወይስኛ ቀድመን እንጣል እንጨትና ገመዳችንን አሉ። قال بل ألقوا بل እናንተ ጣሉ። ልክ ሲጥሉት فإذا حبالهم وعصيهم يخيل إليه من سحرهم أنها تسعى ለሙሳ ተخيلበት ምነው ድግምት ነው። ገመዳቸውና እንጨቱን ጥለው ከላዩ ላይ ውሃ ሲደፉበት የደረቀ እንጨት ገመድ እንዲህ ይንቀሳቀሳል። يخيل أنها تسعى من قصاقص مسلو لنبي موسى يعني نبي الله موسى فأوجس في نفسه خيفة موسى تنش نبي الله موسى دنقط أوجس أحس مالتنا مفسروች እንደሚሉት الله من قال قلنا لا تخف إنك أنت الأعلى أتفرع أنت نبله يمتون
ዱላህን ጣላለች ሲጥሉት ያን ሁሌ የጣሉትን 3000 ደጋሚ የጣለውን እንዳለ ድግምት እቺ አንዷ ብትራቸው ዋጥ እንደባብ ተለውጡ ዋጠባቸው ከዛም ደንግጠው ሳሒሩ ስጁድ ላይ ወረዱ ይህ ሁለተኛው ደረጃ ነው ይላል መጀመሪያው ጭራሽ ደንግጠው ሩጠው ሄዱበት ነው ሁለተኛው ነብይም ሆኖ ከተላኩ በኋላ ትንሽ ደንገጣሉ ያ ሁሉ ሲንቀሳቀስ ያን ነገር ሲል ይخيሉ ኢለይ መስሎት ነው ድግምት ድሮ መምሰል ነው እንጂ እውነትነት የለውም ሶስተኛው መርሐላ ቀድም ያሳለፍ ነው ፊርዓውን ከበስተ ቀይ ሲከተላቸው ወንዙ ከበስተ ግራቸው አለ እንዴት ይለፉ ህዝቡ ምን አለ ኢና ለሙድረኩ ደረሱብን ሊገሉን ነው ሲሉ ያኔ ሐቂቃተ ተወኩል መጣች ከላ ባይኑ ሚን ስማት ነይ በጭራሽ ኢነ ማዒ ረቢ ሰየህዲ አላህ የኔ ጌታ ከኔ ጋር ነው መውጫውን እሱ ይመራኛል አዩ ሶስተኛው ትክክለኛው የተወኩል ደረጃ ማለት እዚህ ደረጃ ለመድረስ ባንዴ አይደለም ቁርአን ስታበዛ የአላህ ማንነት ስታቅ ለተወኩል እየተነሳሳ ትክክለኛ ወደዚህ ለመቃረብ ትችላለህ እንግዲህ እንደ አይነት ትልቅ ደረጃ ላይ ተወኩል ለመድረስ የሚከተሉት ነጥብ ማወቅ አለብን በዋዒቱ ተወኩል ብለው ጻፏቸው ዑለማዎች ለተወኩል የሚቀሰቅሱ ነገሮች በአላህ ላይ ብቻ እንድትመካ የሚያደርጉ ነገሮች ናቸው አንደኛ ማዕሪፈቱላህ ዐዘ ወጀል አላህን Subhanahu Wa Ta'ala በትክክል ማወቅ فمن عرف ربه وجد نفسه مدفوعا إلى الإسناد إليه والتوكل عليه الله سبحانه وتعالى بتكل يوقو نفس ود الله سبحانه وتعالى ود ممكات بس بتش ود مششت ود متقات ستقفى كنياتا فالملك كله بيد الله